ሙአዝ ግን ምን እያለን ነው? እኔ ምን አውቄ እኔ ከዒድ አድሃና ከአረፋ በላይ ለኔ መውሊድ ለኔ ማለት ነው። ፕሊስ እንደዚህ የሚዲያ ሰው ስንሆን የምናወራውን ነገር መጠንቀቅ አለብን። በተለይ ደግሞ እንዲህ ብዙ እውቅና ያላቸው ሰዎች የሚያስተላለፉት መልእክት መርዝ ሊሆን ይችላል። ኢሳም ያለበትን ሁኔታ አጣሩልን። እስራኤል የመጥፋቷ ነገር እርግጠኛ ከሆነ ከእስራኤሎች ምን ሊጠበቅ ይችላል? ትላንት በቲክቶኩ ዓለም አሳዛኝ ክስተቶች እየሰማን ነበር። ከአንድ ቀን በፊት እንደዚህ መዝሙር እየዘመረች ቪዲዮ አጋርታ ነበር። የመጨረሻዋ ቪዲዮ በቲክቶኩ ላይ ይሄ ነበር። ያመረን ነው ማለት አንቺ እያለሽ ነን ሙስሊም ሰዎች ሆኖ መሞት የለባችሁ። በቃ የምትችለውን ያክል የምታውቀውን ያክል ማስረዳት ግዴታ ቻለም እንጂ ቢቻል እኮ የኔን ፎሎወር ሰጥቼው ወንድም ያለ ወለየው ደስ ቢለው ወላሂ ደስ ይለኛል። አይ ሀበሻ መርጦ አልቃሽ ምን ችግር አለው? የዚህ ምስኪን 500 ይህንን የተመለከተው የካምፓኒው ባለቤት አንድ መልእክት ወይም ደግሞ አንድ አስደሳች ዜና ሰጠ። 500 ሺህ ብቻ አይደለም 1 ሚሊዮን ነው የምንከፍለው። እናም እሱም ከቀናት በፊት ይሄንን ብሎ ዱዓ አድርጎ ነበር። አላህዋ አራቻኩ ያለውና እንጂ ሀብታም አድርገህ ቶሎ አስቀድመኝና አላህዬ እኔ ብዙ ታግሻለሁ። ጀምረኔንም በቃ በምህረት አይኔ ጎብኘኝ። ህዝብንም እቺ ልጅ አስረክቡኝ፣ ትኮሩብኛላችሁ፣ አታፍሩብኝም። እሺ እየተማጸነ እኔ ብቻ ነኝ ግን ትዳር በኦንላይን ማለትም በቲክቶክ ላይ እንደዚህ የሚጋቡ ሰዎች የሆነ እቃቃም ይመስለኝ። እስቲ በጧቱ የተላከለኝን አጭር ቴክስት ላስነብባችሁ። ኒካ ማድረግ ፈልጋችሁ ግን አቅም ለሌላችሁ አንድ ሀሳብ አለኝ እያለ ነው። ሀሳቡን ሲጀምር 3 በ4 ሳሎን ላይ ወለል ጣል ታረጋላችሁ፣ ምንጣፍ ትገዛላችሁ፣ ካልሆነ ከአንዳችሁ ወላጅ ቤት ታመጣላችሁ፣ ትርፍ አይጠፋም ብዬ ነው። 2 በ1 ፍራሽ ጣል ታረጋላችሁ። ያ ማለት አንድ ወደ ላይ ታረጉትና አንድ ወደ ጎን ማለት ያው ሲኖር ደግሞ አልጋ ይገዛል። 2 የሻይ 2 የውሃ 1 የጆግ ውሃ ማቅረቢያም መታጠቢያም ፕላስ 1 ባልዲ 1 ድስት 1 ትሪ 1 ማንቆርቆሪያ 1 ጭልፋ 1 ማንኪያ ትገዙና ህይወታችሁን ትጀምራላችሁ እያለ ነው። እስቲ በዚህ ሀሳብ የምትስማሚ ከሆነ ያው እንግዲህ ሌላው በስጦታ ይመጣል እያለ ነው። ስጦታ ይዛችሁ የምትሄዱ ሰዎች የጎደለ ነገር ካለ ይዛችሁ መሄድ አለባችሁ ማለት ነው። ከዛ አንዱ ኮመንት ላይ ምን ይላል? እንዴ ዳዋ ነው እንዴ መውጣው አላለም? እንደዚህ እያልን ፕሮግራማችንን እነሆ ጀምረናል። እናንተ ግን በጣም እያማረባችሁ ነው። የምር አንቺ አሁን በጣም እያማረብሽ ነው። ዝም ብዬ ሳይሽ የሆነ ነገር አለ። አንተ ጋር ምን እንዳለ ግን ልትነግረን ይገባል። የምር አልሙስሊም ወአኹል ሙስሊም በቃ አንተ ሲያምርብህ እኔም ሊያምርብኝ ይገባል። ምንድነህ ሰው ነህ ወይስ ምንድነህ? እና ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን አልহামዱሊላህ። በነገራችን ላይ አንዳንድ ሰው ቪዲዮ ሼር የሚያደርጉልኝ ሰው በቃ በጧቱ ፈታ ነው የሚያደርጉኝ። ይሄንን ቪዲዮ ላከልኝ የሆነ ልጅ። አስታወስኩ ቁጥር ስለሚያሰቃኝ ነገር ልንገራችሁ። የሆነ ሳሌ ታዋቂቱ አክተር አንጀሊና ጆሊ የመን ለጉብኝት ሄዳ ነበረና የመንን ጎብኝታ ከጨረሰች በኋላ ወደ ሀገሯ ተመልሳ ኢንተርቪው ተደርጋ ነበር። የመን ውስጥ በጣም ተቸግረዋል። በጣም የሚበሉት አጥተዋል። በጣም የሚበሉትን ከማጣታቸው የተነሳ ቅጠል እየበሉ ነበር አለች። በእርግጥ ልክ ነበረች፣ ተቸግረው ነበረ። ግን እየበሉት የነበረው ቅጠል አልነበረም፣ ጫት እየቃሙ ነበረ። በእርግጥ ተቸግረዋል፣ እየታረቡ ነበረ። ግን ቅጠል እየበሉ አልነበረም፣ እየመረቀኑ ነበር። አንጀሊና አታውቅም? እንዴት ታውቃለች? ሰው ኮኬን ነው የምታውቀው። እንዴት ታውቃለች? ወይኔ የመኖች ኢትዮጵያ መታ ነበር ለጉብኝትም እንደማስታውሰው። ብቻ እኛ ሽሮ ስንበላይተን ሄዳ ዘመን እንዳወራች ፈጣሪው ምን ብላ እንዳስወራች የእኛን ሽሮ ሰምታ እዛ ሂዳ የህፃናትን እንትን ካለች ብቻ አለቀልን ብቻ እንደዚህ ካለች። ሲቀጥል ደግሞ ብቸኝነት ተሰምቷችሁ ያውቃል? የምሬን ነው የምላችሁ፣ ብቸኝነት ተሰምቷችሁ ያውቃል? ብቸኛ ከሆናችሁም ራሳችሁን ውደዱ። ከዚች ልጅ አይብስም። የምሬን ነው የምላችሁ። ህይወታችሁ ላይ ጠያቂ ያሳጣችሁ፣ አይዟችሁ፣ እንዴት ናችሁ፣ ወዴት ናችሁ፣ የት ገባችሁ፣ የት ወጣችሁ ምናምን የሚል ሰው ይስጣችሁ። ከምሬ አሁን ዛሬ በነገራችሁ የዚች ልጅ አሳዛኝ ነው ታሪክ። ልጅቷም ጆይስ ቪንሰንት ትባላለች። እንደ ፈረንጆቹ አቆጣጠር በ2003 ዲሴምበር ላይ ወደ ኖርዝ ለንደን አካባቢ የምትኖርበት አፓርትመንት ውስጥ ነበር ሞታ የተገኘችው። ጆይስንም ለሞት የዳረጋት የአዝማ አታክ ነበር። እንግዲህ ጆይስ በጣም ምስኪንና ብቸኛ የሆነች ሰው ናት። የሚደርስላት ዘመድ አዝማድ፣ ፍቅረኛ፣ ጓደኛ ኤኒ ካይንድ ኦፍ
ቤተሰብ የላትም። በዛ ምክንያት ጆይስ ሳሎን ውስጥ ለብቻዋ ተቀምጣ እንደሞተች ቲቪዋም እንደበራ ብዙ ቀናቶች ይቆጠራሉ። ቪንሰንት ትኖርበት የነበረው አፓርትመንት የኪራይ ስለነበረ የኪራዩ ገንዘብ በአውቶማቲክ የባንክ ፔመንት ጋር ተያያዘ ስለነበረ አውቶማቲክ እየተከፈለ ለብዙ ጊዜያት ቆይቷል። ከጊዜያት ብዛትም ከፍቶ የሚያያቸውና የሚቀበላቸው የሌሉ ፖስታዎች ደጃፏ ላይ በጣም ተጠራቅመው ነበር። ቀናቶች ወደ ሳምንታት ወደ ወሮች የተቀየሩ እሷን ብቻዋን ቁጭ ብላ እንደሞተች ይቀጥላል። በእሷ የአፓርትመንት ክፍል ያለው ኮሊደር ላይ የሆነ ሽታ እየመጣ መሆኑ ሰዎች ኖቲስ ቢያደርጉና ቢያውቁም ነገር ግን በአካባቢው ላይ የሚገኙ ትራሽ ቢን ወይም ደግሞ የቆሻሻ ማስቀመጫ ይሆናል ብለው ችላ ብለውት ነበር። በዕለት ተዕለት የአፓርትመንቱ ኑሮ ላይ እንግዲህ ተከፍቶ ዘግ ያላገኘው ቲቪዋ ከሱ የሚወጣው ድምጽ እንግዲህ ከአፓርትመንቱ ነዋሪዎች ድምጽ ጋር አንድ ላይ መርጅ አድርጎ ተዋህዶ እሷን ማንም ችላ ሳይላት ቀናቶች መቆጠራቸውን ይቀጥላል። ጆይስ የአፓርትመንቷን ወራዊ የኪራይ ክፍያ ስትከፍል የነበረው በባንክ ጋር እያይዛ በአውቶማቲክ ፔመንት የነበረ ቢሆንም እንግዲህ በዛ መንገድ ሊቀጥል አልቻለም። ምክንያቱም አካውንቷ ላይ ያለው ገንዘብ ያልቃል። የአካውንቷ ገንዘብ ካለቀ በኋላ እንግዲህ 6 ወራት አልፎ የ6 ወራት ኪራይ ሳታልፍ እንግዲህ ብዙ ደብዳቤዎች ደረሷት። ደብዳቤውን ከፍቶ ማያዩ ሰው ሳይኖር ይቀጥላል ማለት ነው። በዚህም የተማረሩት አከራዮቿ እንግዲህ ፍርድ ቤት ሄደው የፍርድ ቤት ወረቀት በማጻፍ ቤቷ ተከፍቶ እንዲገባ ያደርጋሉ ማለት ነው። በፍርድ ቤት ትዕዛዝ በሩን በግድ ከፍቶ የገቡት ሰዎችም እንግዲህ ያገኙት 2 ዓመት በላይ ያለፈውን የቪንሰንትን ሬሳ ነበር። አዎ በደም ሰምታችሁኛል። 2 ዓመት ያለፈው ሬሳን ያገኙት። ቪንሰንት ከሞተች እንግዲህ 2 ዓመታት ተቆጥሮ ማንም ቼክ ሲያደርጋት ማንም የት ደረሽ የት ገባሽ ሳይላት እንግዲህ ሞታ ነበር የተገኘችው ማለት ነው። ስለዚህ ለዚህ ነው መጀመሪያ ላይ የሚጠይቃችሁ ሰው አያሳጣችሁ ያልኳችሁ። አሜን በሉ። ብቸኝነት ምን ያክል ከባድ እንደሆነ ከዚህ መረዳት እንችላለን። በተለይ ደግሞ እንደዚህ ዘመድ አዝማድ የሆነ ጓደኛ ነገር አጠገባችሁ ሲጠፋ እጅግ በጣም ከባድ ይሆናል። ግን እንደዛም ቢሆን ሰዎች እንደዚህ አይነት ነገሮችን ተጫጭነው መኖር ይችላሉ የሚለውን ከዚህ እንማራለን። መሐመድ የለም ቆሎ ነገር ተወቀ ይገባል ይገባል ባይለ በጣም ነው ቆሎ ነው በእናትህ ስኮፒዮ ሊፈታ ነው እንዴ? ይፈጥናል። ትራፊክ ሆነ እኮ በቃ ያለ ጉቦ አይንቀሳቀስም። በፔስታል ነገር አድርገው የትራፊኮች ጸባይ ተጋብቶበት ነው ልበል። በቃ እንደዚህ ጉቦ አስተምራችሁ ምናምን ካለቀቋችሁ በስተቀር እኮ እየሄዱ አይደለም። በነገራችን ላይ ሞጣ የኢራኑ ጦርነት ላይ እጁ አለበት እየተባለ ሊገርማችሁ ይችላል። ሞጣ የሆነ ጊዜ ቺን ቃል ብሎ ነበር። ነፍስን 7ኛ ሰማይ ልክልሃለሁ፣ አስክሬንን ወይ እዚህ ሀገር ይቃጠልላል ወይ ደግሞ የገበሬ ማሳ ላይ ይወድቅላል። እና እንደሰማችሁት ኢራን ይሄንን ቃል ተጠቅማለች። እንዴት ተጠቀመች የሚለውን በኋላ ነግራችኋለሁ። እስቲ ቪዲዮን ተመልከቱት። ነፍስን 7ኛ ሰማይ ልክልሃለሁ፣ አስክሬንን ወይ እዚህ ሀገር ይቃጠልላል ወይ ደግሞ የገበሬ ማሳ ላይ ይወድቅላል። አንተ ሀይ አስረግጬ ነው ነገር እኔ ጋር የሚሳፈጥ ሰው ነፍስ 7ኛ ሰማይ ነው ምልከው። ይሄ ነገር የተከሰተው የሞሳድ ኤጀንቶች ኢራን ውስጥ ገብተው ነበሩ። የሞሳድ ኤጀንቶች እንግዲህ ኢራን ውስጥ ገብተው የኒውክሌር ጣቢያዎችን እንዲመቱ ወይም ደግሞ እንዲወድሙ እያረጉ ባሉበት ሰዓት ላይ እነዚህ ሰዎች ይያዛሉ። ተይዞ ለሞጣ ተደወለና ሞጣ ያንተን ነገር እስቲ በፕራክቲስ እናድርገው ተብሎ ተወያዩና ሞጣ እንዳለው 7ኛ ሰማይ ላኩት። ከዛ የገበሬ ማሳ ላይ ሂደው ምንድነው እኔ አላወቅኩም፣ ምንድነው ንገሩ፣ ታውቁ ሰዎች ንገሩኝ ይሄን ነገር ከነብር ነው። ኢሳም ያለበትን ሁኔታ አጣሩልን። ኢሳም ያለበትን ሁኔታ አጣሩልን። እንዴት ይህን ሁሉ አመት ለፍተን አብረን ስንት ነገር አሳልፈን ከኛ ጋር ራሱ የምር ትጣያለሽ? አንቺ አቀል ልጅ ከኛ ጋር ራሱ የሌለ ፋይት ውስጥ ነው የምትገቢው። ማነኝ አጨብጫቢ ነኝ፣ ማነኝ አጨብጫቢ ነኝ። እንዴ እኛ ስንት አመት ሙሉ እኮ እናንተ ላይ እየለፋን ነበር። ስንት አመት ሙሉ እንድትጋቡ በጣም ብዙ ነገሮችን አድርገን 10 ጊዜ ዲቪ ሞልተክ 10ሩም ኖት ሰሌክትድ ሲሆን አሁን ለምሳሌ አሜሪካ ምን አላትና ነው እኛ ላይ ጫና መፍጠር የምትችለው? ምንም የላት። ዲቪ ሳይደርስ ሲቀር አሜሪካ እንጀራ የለም፣ ሽሮ በለው ሽሮ የለም፣ ዶሮ ወጥ በለው ዶሮ ወጥ የለም። ምንም ያለው ነገር የለም። አሜሪካ ከአሜሪካ የምንፈልገው እኛ ታዲያ ምንድን ነው? የለም በቃ ያጣለማኝ ተሰርቦ ሄዳል የሚባለው አሁን እዚህ ጋር ነው። እስራኤል የመጥፋቷ ነገር እርግጠኛ ከሆነ ከእስራኤሎች ምን ሊጠበቅ ይችላል? እንደ ማንኛውም ሀገር የሆነ ዶክትሪን አላቸው፣ ወይ ደግሞ የሆነ አንድ ስቴት ያደረገ የተቀመጠ ነገር አላቸው። የእስራኤል መጥፋት የእስራኤል ህልውና ጥያቄ ውስጥ ቢገባ ምን ነው ሜጀሮች መውሰድ አለብን የሚል ማለት ነው። የእስራኤል የዚህ የመጨረሻ ጊዜ ወይ ደግሞ ላስት ዲች ሪዞርት የሚፈታቸው ሳምሶን ዶክትሪን ይባላል። ሳምሶን ዶክትሪን እነሱ እስራኤል የመጥፋቷ ነገር ከጠፋ ደግሞ ማች ኦፍ እስራኤል ዲስትሮይ ከሆነች እና ወይም ደግሞ ሌላ ሀገር አግሬሽን እስራኤልን የሚወር ከሆነ
ተያይዞ የመጥፋት ፖሊሲያቸው ደግሞ ዶክትሪናቸው ነው። የመጽሐፍ ቅዱስን ሳምሶን የምታውቁት ካላችሁ ታሪኩ እንዴት አድርጎ የሳምሶን አሟሟት እንዴት አድርጎ የቤተ መቅደሱ እንደዚህ ገፍቶ እንደናደው ነገር ምናምን ያው ታውቃላችሁ። ወደሱ አልገባም። ነገሩ ከሱ ጋር ተመሳሳይነት አለው። ምንድነው የሚያደርጉት ማለት ነው? እያንዳንዷ ያላትን ኒውክሌር ሚሳይል እነ ጄሪኮ ላይ ያለው ሚሳይል ምናምን እያንዳንዱ ሚሳይሎቿን በተቀመጡ ቦታዎች ላይ ላውንች ታደርጋቸዋለች። ተያይዞ መጥፋት ማለት ነው። እስራኤል ጠላት ብላ የምታስባቸው ሀገሮች ሳይቀሩ በዚህ ጋር ሴፍ አይደሉም። ለምሳሌ ከኢራን ጋር የተዋጋች ግብጽ ሁሉ አይቀርላትም። ቤንያሚን ኔታንያሁ ባለፈው የተናገሩት ነገር ነው። ብንሸነፍ አንሸነፍም፣ ግን ብንሸነፍና ችግር ውስጥ ብንገባ ሳምሶን ዶክትሪን አስታውሱ የሚል ነገር ነበር ቤንያሚን ኔታንያሁ ያሰቡት። እንግዲህ እስራኤል እስካሁን ድረስ ፐብሊክሊ የኒኩሌር ዌፐን ወይ ደግሞ የኒኩሌር ጦር መሳሪያዎች እንዳላት ለማንም አምና አታውቅም። ሁሌ መካድ ነው በቃ። እነሱ ግን ያው እንዳላቸው ኦፍ ኮርስ ይታወቃል። አሁን ይሄ ጦርነት እስራኤሎች ወዳላሰቡት መንገድ ሄዶ የእስራኤል መጥፋት ወይ ደግሞ የእስራኤል ህልውና ታርጌት ውስጥ የሚገባ ከሆነ we're going to expect a nuclear war ማለት ነው። ስለ ሩሲያው የዴድ ሃንድ ሲስተም ነግራቸዋለሁ። የሩሲያው ዴድ ሃንድ ሲስተም ምንድነው? ሩሲያ ከጠፋች በኋላ ሩሲያ ለቃታ ከጠፋ በኋላ ምንም አይነት ሃይ ኮማንድ ከሌለ ነው ዶች የሚደረገው። የመጥፋቷ ነገር ሲታሰብ ሳይሆን በቃ ምንም ኮንትሮል የሚያደርገው ሰው ከሌለ ሰው ካለቀ ሩሲያ ምድር ላይ ተኮሳል ሚሳይል። እነዚህ ግን እስራኤሎች ግን ገና እስራኤል ስጋት ካለባት የመጥፋቷ ነገር ስጋት ነው ተብሎ ከታመነ ሁላችሁም አለቀላችሁ የሚል ዶክትሪን ያላቸው ብዙ ጊዜ እንደዚህ ላስት ዲች ሪዞርት ወይ ደግሞ ላስት እንትን የሚቀመጡ ነገሮች ላስት አማራጮች ብዙ ጊዜ ሀገሮች እንዳይጠቁ አንድ ያግዛቸዋል። በተለይ የኒውክሌር ሀገሮች ሆኖ ተያይዘን ነው የምናልቀው የሚል ነገር ካላቸው ብዙ ጊዜ ሀገሮች ደፍረው አያጠቋቸውም። አሁን ግን ያው ኢራን እያየናት ያለ ነው። እስራኤል በዚህ ጦርነት ላይ ብትሸነፍ ማለትም እስራኤል ከምድረ ገጽ ብትጠፋ ምን ይከሰታል ተብሎ ሪሰርች የተደረገው ነገር ይሄ ነው። ትላንት በቲክቶኩ ዓለም አሳዛኝ ክስተቶች እየሰማን ነበር። ከአንድ ቀን በፊት እንደዚህ መዝሙር እየዘመረች ቪዲዮ አጋርታ ነበረ። ሊሊ ቭሎግን ብዙዎቻችሁ ታቋታላችሁ። የዕለት ተዕለት እንቅስቃሴዎቿን ከልጆቿ ጋር የምታሳልፈውን በቪዲዮ ታጋራለች። እንደዚሁም የካሜራ ባለሙያ ናት። በደረሰባት የትራፊክ አደጋ ግን ዛሬ ህይወቷ ማለፉ ተሰማ። የመጨረሻዋ ቪዲዮ በቲክቶኩ ላይ ይሄ ነበር። ነን ሙስሊም የሆኑ ሰዎች ሲሞቱ ምን ይሰማቸዋል? የምሬን ነው የምላችሁ። አንቺ እያለሽ ነን ሙስሊም ሰዎች ሆኖ መሞት የለባችሁ። በቃ የምትችለውን ያክል የምታውቀውን ያክል ማስረዳት ግዴታ። ሙአዝ ግን ምን እያለን ነው? እኔ ምን አውቄ እኛ ማህበረሰብ ምን መሰለህ፣ እኔ ማምነው ነገር አለ በራሴ። አብዛኞቻችን ዩቲዩብ ላይም ግባ፣ ፌስቡክ ላይም ግባ፣ የተለያዩ ሚዲያ ላይ ግባ፣ ሙስሊሙ ማህበረሰብ አብዛኛው ማለት እችላለሁ እኔ እንደግሌ ሙዚቃ አዳማጭ ምን ማስረጃ አለ ለዚህ? ሙአዝ ለምሳሌ እኛ የሆነ ስራ ስንሰራ የሆነ ማስረጃ ይሰጣል። የእንትናን ይመስላል ልልህ ይችላል። ለምሳሌ አንዱን ሙዚቃ ስለዚህ ያን ኮሜንት ላንተ ሲጽፍ ማወቅና ማዳመጥ ይለያያል ሙአዝ። ምክንያቱም ምንድነው እንዴት አወቀው የእንትና እንደሚመስል እነዛን ነገሮች አይተህ ሳውዲ አይደለንም እኮ ያለ ነው። በቃ ይሰማል። ከሰውም ልንሰማ እንችላለን። የሆነ ነገር ላይ አንተ የተጣርክ ሰው መሆን አለብህ ግዴታ። የሆነ ነገር ላይ አንተ ዘውትረሃል ማለት ነው። የዜማ እንትንህን ደረጃን አሳድገህ ምናምን ስትመጣ ሰው ሙዚቃ አስመሰላችሁ፣ እንደዚህ አስመሰላችሁ፣ እንዲያስመሰላችሁ እያለ ያለበት ሁኔታ በቃ ቅድምም እንዳልከው ወይ ሳይፈልግ ነገራቶች እየደረሱት ነው ወይም ደግሞ በሆነ መመንት የሆነ ጥሩ የሆነ አልበም ሲለቀቅ እየሰማ ነው ማለት ነው። ሙአዝ ሳልጠብቀው በሚዲያ ላይ አስደንጋጭ የሆነ መልእክት አስተላልፏል። ሙስሊም በዓላት በአመት ውስጥ የሚከበሩት ምን ናቸው? አረፋ፣ ረመዳን፣ ሁለት ባህል አረፋና ረመዳን። እኔ ከዒድ አድሃና ከአረፋ በላይ ለኔ መውሊድ ለኔ ማለት በጣም ይለኝ አይደለም። አንተ ይቅርና ሙስሊም ያልሆኑት ትልቆቹ ይቅር፣ ትልቆቹ ተው፣ ህፃናቶቹ ሁለት በዓል እንዳለን ነው የሚያውቁት። ፕሊስ እንደዚህ የሚዲያ ሰው ስንሆን የምናወራውን ነገር መጠንቀቅ አለብን። በተለይ ደግሞ እንዲህ ብዙ እውቅና ያላቸው ሰዎች የሚያስተላለፉት መልእክት መርዝ ሊሆን ይችላል። እርግጥ ነው ሞሊድ ማክበር አለማክበር መብት ነው። ግን ከሚታወቁት ከታላላቅ ዒዶች ጋር ባናገናኝ ባይ ልዩነት ሊኖር ይችላል፣ ጋፖች ሊኖሩ ይችላሉ። ግን እነዛን ጋፖችን ማክበር መቻል አለብን። ሲቀጥል ደግሞ በቲክቶኩ ዓለም ላይ የሆነ ትሬንድ መጥቶ ነበር። ያ ትሬንድ ምንድን ነው? አንድ ካምፓኒ ራሱን ማስተዋወቅ ሲፈልግ በቲክቶከሮች አማካኝነት ፎሎ ይሰበስባል። ያ ፎሎ ደግሞ እንዴት ይሰበሰባል ብላችሁ ልታስ
ሊያስቡት ይችላሉ። አንድ ታዋቂ ቲክቶከር ይመርጡና የኔን ፔጅን ወይም ደግሞ የኔን ፎሎወርስ 1 ሚሊዮን ወይም ደግሞ 500,000 ካስገባክ ይሄን ያህል ብር ከፍልልሃለሁ ይላሉ። በዚህ ትሬንድ ብዙ ሰዎች እየተጠቀሙ ባሉበት ሰዓት ላይ አንድ የሙስሊም ልጅ አንድ ትሬንድ ይሰጧል። በዱባይ የሚገኘውን ኢትዮ ኤች ዴሊቨሪ 500,000 ፎሎወርስ ካስገባክ ላንተ 500,000 ብር እንሰጣለን ይሉት። ይሄ ነገር ቀላል ሊመስላችሁ ይችላል፣ ግን ይሄ ልጅ ሙስሊም ስለሆነ ብቻ ትንሽ ጫና እየደረሰበት ነበር። አይቻልም እንጂ ቢቻል እኮ የኔን ፎሎወርስ ሰጥቼው ወንድም ያለ ወለየው ደስ ቢለው ወላሂ ደስ ይለኛል። ፎሎ አድርጉለት። ኢቲኤች ዲሊቨሪ ግማሽ ሚሊዮን ፎሎ ካደረግ እኔ ግማሽ ሚሊዮን እሰጣለሁ ስላለው እባካችሁ ወንድምና እህቶቼ ፎሎ አድርጉለት እባካችሁ። ትናንትና እነ ፋሲካ ሲቀበሉ እነ ናሁም ሲቀበሉ ደስ ብሎን የለ አልহামዱሊላህ። ደስታቸው ደስታችን ነው አይደለ? ይህም ወንድማችን ይደሰት። ለሱ ደስታ ሰበብ ደግሞ እኛ እንሆነው። ለካ ሞጣ ወዶ አይደለም አጥቦ የሚያሰጣችሁ ወዶ አይደለም። እስካሁን ለተቸሁ ራሱ ይቀበለኝ ሞጣዬ። ለካ አንጀት ካሮ ቆስሎ ደምቶብህ ነው ለካ ግን ፍል ብሎብህ የምትናገራቸው። አይ ሀበሻ መርጦ አልቃሽ ምን ችግር አለው? የዚህ ምስኪን 500,000 አስገብት ግን ፎሎወርሱ በሚያስደንቅ ሁኔታ ከ250 ምናምን ሺህ አልንቀሳቀስም ብሎ ነበር። ይህንን የተመለከተው የካምፓኒው ባለቤት አንድ መልእክት ወይም ደግሞ አንድ አስደሳች ዜና ሰጠ። አካውንቱን ዲአክቲቭ አድርጌው ከነገ በኋላ ስለምወጣ ፎሎውን ፈልጌው እንዳላደረኩት እንዲያውቁ 500,000 ብቻ አይደለም 1 ሚሊዮን ነው የምንከፍል። እንግዲህ እንኳን ደስ ያለ። በጣም የሚገርመው ነገር ይሄ ብቻ አይደለም። ሰርፕራይዙ ውስጥ ስራ ማመቻችልሃለሁ ከ2000 እስከ 3000 ድርሃም ደሞዝ ሊኖር ይችላል። እኔ ድርጅት ውስጥ አብረህ ትሰራለህ፣ ፕላስ ደግሞ ይሄን ታደርጋለህ። ግን አንድ ነገር እርግጠኛ እንድትሆንልኝ ፈጣሪም የምታምነው አላህም ቅር እንዳይሰኝብህ ከሌሎች ሰራተኞች ለይቶ 2000 ድርሃም ደሞዝክን ያስገባልን ሰውዬ ሳታሳዝነው እናም እሱም ከቀናት በፊት ይሄንን ብሎ ዱዓ አድርጎ ነበር። አላህዋ አራቻኩ ያለውና እንዲሁ ሀብታም አድርገኝ ቶሎ አስቀድመኝና ቶሎ በጣም የቸኮልኩት ሀብታም ሆኛለሁ። ገንዘቡ የት ነው ያለው? እንዲሁ ጠቆም አድርገኝ በህልም ዋሳኝ ያለበትን እንዲሁ ፈኝን ገለጥልኝ እንጂ በህልም ይሄንን ስራ በለኝ እንጂ ለስራና ለተቆሉ እኔ በጣም ቸኩያለሁ። ወላሂ ላዚ ገንዘብ በጣም ያስፈልገኛል። እንዴ እኔ የቸኮለ ግን አለ አይደል? እኔ በጣም ቸኩያለሁ ወላሂ እና እንዴ ገንዘቡ ያለበትን ቦታ እንዴ በምን እንዴ የሚከበር እንዴ በህልም ጠቆም አድርገኝ እንዴ ሰው ሁላ ጌታዬ 1 ሚሊዮን ድርሃም 100,000 ድርሃም 100,000 ድርሃም ሽልማት ይላል። እኔ እንዴው ጭራሽ እንዴው በከንከን ያለ ያለው ላይ እኔ በጣም ያስፈልጎኛል ገንዘቡ ላይ በጣም ነው ያስፈልገኝ። እርምት ቀድር የሚያልኩ ገንዘብ አንጣማ ጠቁመኝ እንዴ በህልም አላህዬ እኔ ብዙ ታግሻለሁ። ጀምር እኔንም በቃ በምህረት አይኔ ጎብኘኝ። እውነት እንደዚህ የባሮቹን ዱዓ የምትቀበል ከሆነ እኔም እኮ ከባሮቹ ውስጥ አንዱ ነኝ እና ከዛም ስቱዲዮን እንደምታዩት አሳምር ነበር። ብቻ እስቲ እናንተ አሚን በሉ። እስቲ በኮመንት ስር አሚን ብላችሁ አስደስቱ። እዚህ ሁሉ ያደረሰችኝ ግን ሚስቴ ናት እያለ ነው። እስቲ ስለ ሚስቱ ሲያወራ ደግሞ ስሙ። ስመጣ የሚገርማችሁ ነገር ሚስቴ እንዳልኳችሁ የማዳም ቅመም ናት። ለኔ የከፈለችው መስዋዕትነት ማንም አልከፈለልኝም። እኔ ብዙ ጊዜ ቲክቶክ ላይ ታዊ ከሆነ ሚስቶቻችሁ ዱባይ ካመጣቻችሁ በኋላ ወንዶች በቃ እንደዚህ አይነት ስራ የማይሆን ስራ ትስሩላሉ እና እሷ ካላትም ላይ ከለላትም ላይ ተበድራ ነው ያመጣችው። ወላሂ ላዚም ነው የምላችሁ። እሷም እየከፈለች እኔም እየከፈልን ገና አሁን 1500 ድርሃም ነው ከኪሴ ያለኝ ማለት ነው። አመናችሁም አላመናችሁኝም ማለት ነው። እስካሁን ድረስ አመት ሆነኝ። አመት ስኖር የመጣንበትን ምድያ ስከፍል ያለውንም ሚስቴ ጋር እየተባበርን በቃ ስናደርግ አሁን ኪሴ ላይ 1500 ድርሃም ነበረች ያለች። እኔ ምን ማለት እንዳለብኝ አላቅም። ሚስቴን በዛ አጋጣሚ ሁሌም በቃ እኮራብሻለሁ። ይሄንንም ስጀምር የሚገርማሽ ቲክቶክ ስጀምር ትችላለህ ቀጥል ነው ያለችኝ። እኔ መጀመሪያ ቲክቶክ ስጀምር እሷን ይደብራታል ብዬ ጠይቄ ነው የጀመርኩ። ቲክቶክ በከፍት ይደብርሻል አይደብርሽም ቪዲዮ እየሰራው በፖስት ብዬ ስጠይቃት እኔ ችግር የለብኝም ጀምር ነው ያለችኝ። ጀግና ነህ። በቃ ይሄንንም ስሰራ ይሄንንም እንትንም ስል ቪዲዮም ስሰራ በዚህንም ድርጅቱን ሳስተው በውስጥ እየመጣች ሳይቀር እኔ ላይ በላይ ሁኝም ስሳሳት ራሱ በኢሞ ገብታ እንደዛ አትበል ብላ ትጽፍልኛለች። እሷ ላይ በላይ ተቀምጣ በኢሞ ማለት ለኔ መምህሬ ናት ሚስቴም ማለት ነው። እሷንም ከልብ አመሰግናታለሁ። ሁሌም ምኞቴ ምን እንደታውቃላችሁ
አላህ ነው የሚያቀብኝ ማለት ነው። የምን ጊዜም የሁሉ ጊዜ ምኞቴ ሚስቴን ከማዳም ቤት ስራ አውጥቼ መቼ ነው እንደሚስት በቃ ቤቷ ቁጭ አድርጌ ማስተዳድራት ብዬ ነው ሁሌም የማለመው። አስተሳሰብህ ራሱ ይለያል። በቃ በዚህ ነገር ሞራሌ እንደነካ ያለች እሷን ታጽናናኛለች። በቃ ይሄ ቀን የተሻለ ቀን ይመጣል አትሰብ ትለኛለች። አንቺና እኔ አሁን ባልና ሚስት ነው የምንባለው። አንቺን እያሸቀልኩኝ እኔ ወይ አንቺ አላለፈልሽ ወይ እኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ። እሷ ብትጠይቅ ቃል በቃል መመለስ የምችለው ግን ማለት እንደሱ አይነት ሚስት ስለሰጠኝ ፈጣሪን አመሰግናለሁ። በቃ ለኔ ማለት ምን እንደምላችሁ አላውቅም። እኔ ምንም ነገር አድርጌላት አላውቅም። ምንም ነገር ማለት ነው እሷ ላይ ለኔ ካደረገችልኝ አንፃር ማለት ነው። እና እዚህ ደረጃም እንዲደርስ አሁን ይሄንንም እድል አግኝቼ እዚህ እናንተ እንድታውኝ ያደረገችኝ ትልቁ እንትን ሚስቴ ናት። እና እሷን እንድታመሰግኑ ጥሩ ሚስት ከአላህ የሚሰጠን ትልቁ ስጦታ ነው። እንደዚህ ደግሞ ወንዶችን ተክታችሁ ከወንዶች ጀርባ ሁናችሁ ከባላችሁ ጀርባ ሁናችሁ ህይወታችሁም እየመራችሁ ባሌ አብስር የሆነ ቀን ይቀየራል ብላችሁ ተስፋ እየሰጣችሁት አብራችሁ እየኖራችሁ ያላችሁ ሰዎች እስቲ አንዴ ይሄንን ሲባል ትዳር ፍለጋ በሀቢባ ቤት ደግሞ የሚያስገርሙ ነገሮችን እየተመለከትን ነው። ህዝብንም እቺ ልጅ አስረክቡኝ፣ ትኮሩብኛላችሁ፣ አታፍሩብኝም ባካችሁ። እሺ እየተማጸናችኋለሁ። እኔና እሷ ሁሉን ነገር ጨርሰናል። የተባረከች ልጅ ነው የተሰጠኝ። በእውነት ቃል የለኝም። በእውነት ቃል የለኝም። ህይወቴን እድሜን ሙሉ ስፈልጋት የኖርኳት ልጅ ነው የሰጠሽኝ አቡዬ። ሁላችሁም ገስት ላይ ያላችሁ ከታች ያላችሁ ይሄ ላይ የምትከታተሉ አስረክቡኝ፣ አኮራችኋለሁ። እጅግ በጣም አመሰግናለሁ አቡዬ። እሷም ደግሞ ታውራስቲ እሺ ውዴ ይሁን ብስራት አንቺ ተናገሪ ማሬ። እናመሰግናለን አብዬ። አመሰግናለሁ፣ ወድሻለሁ፣ አከብርሻለሁ። በቃ እኔ ጎዶልህ ነበረኝ፣ ጎዶላዬ ተሞልቷል በአንቺ ምክንያት። አስቤው አይደለም ድንገት ነው የገባሁት። ከገባውን በኋላ ደግሞ መልካም ሰው እንደኔ ህይወት የቀጣችው ህይወት ያስተማረችው ነው የሰጠሽኝ። ከእግዚአብሔር በታች አንቺ እንደሰጠሽ እኔ ብቻ ነኝ። ግን ትዳር በኦንላይን ማለትም በቲክቶክ ላይ እንደዚህ የሚጋቡ ሰዎች የሆነ እቃቃ የሚመስለኝ። ድሮ እቃቃ ስንጫወት ታስታውሳላችሁ? እንደዛ አይነት ጋብቻ ነው የሚመስለኝ። ብቻ መልካሙን ሁሉ እመኝላችኋለሁ። ይመቻችሁ። ወንዶች አንድ ጥያቄ ልጠይቃችሁ። ከጨዋ ሴት ይልቅ ዱርዬ ሴት የምትወዱት ለምንድን ነው? ፕሊዝ ኮሜንት። የእህታችን መልስ ከቁርአን ስለሚመልስ ሁላችሁም ቁርአን የማይወድ ሰው አለ? ላይኩን ንኩትና ሼር አድርጉት። والله የሚገርም ጥያቄ ነው ጠየቀችው። አላህ በተከበረው ቁርአን በሱረቱ ኑር አጥይባቱ ሊጠይቢን ነው ያለው፣ አልኸቢሳቱ ሊልኸቢሲን። ጥሩ ወንድ ለጥሩ ሴት ነው የሚሆነው፣ ጥሩ ሴት ለጥሩ ወንድ ነው የምትሆነው፣ መጥፎ ወንድ ለመጥፎ ሴት ነው የሚሆነው፣ መጥፎ ሴት ለመጥፎ ወንድ ነው የምትሆነው ብሎናል። አንድ ሰው አላህን ፈርቶ ራሱን ጠብቆ መጥፎ ሴት ዝሙተኛ ሴት ሊያገባ አይችልም። እንዲሁም አላህን የምትፈራ ሂጃቧን ንቃቧን የምትለብስ ሴት ራሷን የምትጠብቅ ሴት መጥፎ ወንድ ዝሙተኛ ላይ ታገባ አትችልም። ይሄ ግልጽ ነው በቁርአን ላይ የተቀመጠው። ነገር ግን ወንዶች ዱርዮችን የሚወዱበት ምክንያት ልንገራችሁ። በድብቅ ከባላቸው ጋር የሚያሳዩት ሰውነታቸውን በግልጽ ስለሚያሳዩ ወንድ ልጅ ደግሞ ሴት ልጅ ታውቁታላችሁ። አላህ 9 ነገራቶች የሰው ልጅ የሚወደውን ነገር አንስቶ መጀመሪያ ላይ ያስቀመጠው ምንድነው? ሴት ናት። ሴት ልጅ አይደለም ወደ ሌላ ነገር ጀሃነም ነው የምትወስደው። እና ምን ለማለት ነው? አጠይቡን ለጠይባት። ኤኒዌይስ ለዛሬ ያዝንላችሁ ፕሮግራም በዚሁ ያበቃል። ብዙ አውርቻለሁ፣ ብዙ ተናግረናል፣ ብዙ ተጫውተናል። እስካሁን ለነበረን ቆይታ አብራችሁ ለቆያችሁ ሰዎች እስቲ አንዴ ጠጋ ብሉ።